ኡስታዝ ኑሩ ቱርኪ ሽልማትን ተሸልሟል። ነገር ግን የዘንድሮ አሁን የተሸለመው ሽልማት ከለመድነው ወጣ ያለ ነው። ተመልከቱ የዓለማችን ቁጥር 1 እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ እጅግ እንግዳዊ የሆኑ ክስተቶች ተፈጥሯል። ብዙ ያለመድናቸውና ያልገመትናቸው ነገሮች ሲያረግ ነበር። ፎቶውን እንነሳስላቸው እሺ ለዶክተር አብይ አህመድ አድርሽልኝ ብለው ፈገግ ብለው አብረውኝ ተነሱ። ለኢትዮጵያውያን ያላቸው ፍቅር ይለያል ስትልም ሰናይት ስለ ፕሬዝዳንት ሼህ መሐመድ ቢን ዛይድ ለኢትዮጵያውያን ስላላቸው ክብርም ትናገራለች። ታራዳነት እየተባለ ማጭበርበር አራዳነት እየተባለ ዋና ይዞ መገኘት ነው ቀደም እንዳለው እየተባለ በየትኛውም አይነት መልኩ ሰዎች የሚመርጧቸው ኔጌቲቭ መስመሮች ውቅና ተሰጥቷቸው ክብር ተችሯቸው ከለይ የተባሉ እንዲጠሩ ሲያደርጓቸው ስትመለከቱ ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ በአዳዲስ ቆንጆ በሆኑ ቪዲዮዎች ተመልሰን ተገናኝተናል። በጣም ቆንጆ ዜና አለ። እንግዲህ ኡስታዝ ኑሩ ቱርኪ የእውቅና ሽልማት ተበርክቶለታል። እንግዲህ ይህን የእውቅና ሽልማት ደግሞ እንግዲህ ለየት የሚያደርገው ከሙስሊም ተቋም አይደለም ሽልማቱን ያገኘው ነን ሙስሊም ከሆኑ ሰዎች ነው ሽልማቱ የሰጠው። ይህም እንግዲህ በራሱ ለየት ያለ ዳዕዋ ስለሆነ እንግዲህ በጣም የሚያስደስትና ብዙዎች የተቀባበሉት መረጃ ነበር። በሌላ ዜና እንግዲህ በጣም ሀበሻውያን የምትኮሩበት አንድ ኢንፎርሜሽን አለ። እሱም ደግሞ ሼህ መሐመድ ቢን ዛይድ አልናህያን የዱባዩ መሪ ማለት ነው ከናታቸው ሰራተኛ ጋር ከነበረችው ሴትዮ ጋር ፎቶ ተነስቶ መልቀቃቸውን ተከትሎ በጣም ብዙ መረጃዎች እየተሰራጩና እየተለዋወጡ ነው ያሉት። እንግዲህ ይህም መሐመድ ቢን ዛይድ አልናህያን እንግዲህ ለሀበሻውያን በጣም ጥልቅ ፍቅር እንዳላቸውና እንዲሁም ደግሞ ለሀበሻውያን ወንድምና እህቶች በጣም ክብር እንዳላቸው የሚያሳይ ቪዲዮ ነው ፎቶ ነው የተለቀቀው። ይህም እንግዲህ መነጋገሪያ ነበረ። እኒህና ሌሎችም አዝናኝ ቆንጆ መረጃዎች ወደና ሲላችሁ መጥቻለሁኝ። በኮሜንት ሀሳብ የምትሰጡ ሰዎች የምታበረታቱ ሰዎች ከወዲሁ ወላሂ ሀቂቃ በጣም ማመስገን ፈልጋለሁ። ቴንክ ዩ ሶ ማች። ሀሳብ የምትሰጡ ሰዎች ይሄ ስታከር ይሄ ጨምር ማለት ይቻላል ዌልካም ብያለሁ። በጣም ማመሰግነው። እንግዲህ እንደተለመደው ቪዲዮውን ኢንሻአላህ ላይክ እያደረግን ለብዙ ሰዎች እንዲዳረስ እናደርጋለን። ቀጥታ ወደ መጀመሪያው ቪዲዮ። ብልህ ማለት ነገሮች ሁሉ እየገቡት እንዳልገባው የሚያስመስል ነው። አዳምጡ ይሄን ቪዲዮ። አሊ ረዲየላሁ ዐንሁ እንዲህ ይሉናል አተጋዲ ንስፉል ዓፊያ ችላ ማለት ግማሹ ጤና ነው ይሉናል። አረቦች ደግሞ እንዲህ ይላሉ ብልህ ማለት ይላሉ ነገሮች ሁሉ እየገቡት እንዳልገባው የሚያስመስል ነው። ሰዎች በሚያሞኙ ሰዓት አውቆ የሚሞኝላቸው ነው። አጠገቡ የሚሆነው ነገር በሙሉ እየገባው ችላ ብሎ የሚያልፍ ሰው ብልህ ማለት እሱ ነው ይላሉ። ሞኝ ሰው ለህዝቦቹ በፍጹም አለቃ አይሆንም ይላሉ። ነገር ግን አውቆ የሚሞኝላቸው ሰው ግን አለቃቸው ይሆናል ይላሉ። እና ምን ለማለት ነው? አንዳንዴ ነገሮች ሁሉ እየገባን ባላየ ማለት ችላ ማለት እንደ ብልሃት ይቆጠራል ማለት ነው። አረብ ይሰማል። ሁላችንም እንግዲህ ጤናና ጥሩ የተስተካከለ ህይወት እንዲኖረን እንፈልጋለን። ነገር ግን ደግሞ ይህን እየፈለግን ያለነው ሐኪም ቤትና ሆስፒታል ላይ ነው። ነገር ግን ደግሞ ሐቂቃ ወላሂ ቀልባችን ላይ ነው ጤናችንን የምናገኘው በያስባለሁ። ይህም ደግሞ ሀቅ ነው። ሁላችሁም ተስማሙበታላችሁ ኢንሻአላህ። ሁላችንም ጤናችንን የምንጠብቅበት ልዩ መልእክት ነው በያስባለሁ ኢንሻአላህ። አሁን ቀጥታ ማሳያችሁ መግቢያ ላይ እንደነገርኳችሁ ኡስታዝ ኑሩ ቱርኪ የተሰጠው ሽልማት አለ። ለኡስታዛችን ኡስታዝ ኑሩ ቱርኪ እንግዲህ ያላችሁን ፍቅር ሁላችሁም በኮሜንት አሳዩአቸው። ወላሂ ሀቂቃ በጣም እንወዳቸው። ለሙስሊሙ ብቻ አይደለም ለክርስቲያኑ ማህበረሰብ በጣም ጥልቅ ፍቅር ያለ በጣም ተወዳጅ የሆነ ኡስታዛችን ነው። እሱ እንግዲህ የተሰጠውን ሽልማት እንመለከታለን። ኡስታዝ ኑሩ ቱርኪ ሽልማትን ተሸልሟል። ነገር ግን የዘንድሮ አሁን የተሸለመው ሽልማት ከለመድነው ወጣ ያለ ነው። ስለሱ እንግዲህ እነግራችኋለሁ ማለት ነው። ሽልማቱ ጣፋጭ ህይወት ሽልማት ይሰኛል። ለዘንድሮ ለአምስተኛ ጊዜ ነው የተከናወነው። ታዲያ የዘንድሮን የአምስተኛ ዙሩን አሸናፊ ሆነው የኛው ኡስታዝ ኑሩ ቱርኪ ሆኗል። እንግዲህ የሽልማቱ ምክንያት ደግሞ በማህበራዊ ሚዲያ በሚሰጣቸው እጅግ አስተማሪ በሆኑ ትምህርቶቹ ከዚህ በተጨማሪ ደግሞ በበጎ ፍቃድ ስራዎች ላይ በሚያከናውናቸው መልካም ስራዎቹ አማካኝነት መሸለሙ ነው የተነገረው። እንግዲህ ኡስታዛችን እንግዲህ ብዙ ጊዜ የምናውቀው ነገር አለ። የኛ መምህሮች ሊሆን ይችላል ብዙ ጊዜ እንደዚህ አይነት ሰዎች የሚሸለሙት ከራሳችን ወገን ከሆኑ ሽልማቶች የሽልማት ዘርፎች ሊሆን ይችላል። ታዲያ ኡስታዝ ኑሩ ቱርኪ ግን ሁሉን አቀፍ ከሆነ ተቋም ላይ ሽልማት መሸለሙ ራሱን የቻለ ዳዕዋ ነው ብያስባለሁ። ኡስታዝ ኑሩ ቱርኪ እንደምታውቁ ነው ብዙዎች ሙስሊም ያሉ ሰዎች በአጠቃላይ እነሱን ጨምሮ የሚወዱት ዳዕዋውንም ወይም ደግሞ ትምህርቶቹን በማያያዝ ቪዲዮ ምናምን የሚሰሩበት ኡስታዝ ነው። እጅግ በጣም የሚወደድ ኡስታዝ ነው ለማለት ፈልጌ ነው። እንደዚህ አይነት ሽልማቶች የሚያስደስቱ ናቸው ብዬ አስባለሁኝ። እንኳን ደስ አለህ ኡስታዝ። ሰላም አለይኩም መቻች። ሀቂቃ እውነት ነው። ዳዕዋ ማለት እንደዚህ ነው። ግዴታ ማይክ ይዞ ኹጥባ ላይ ሚንበር ላይ ብቻ መናገር አይደለም። ዳዕዋ ተግባራችን ነው፣ ጸባያችን ነው። ከሌሎች ሙስሊም ነን ሙስሊም ከሆኑ ሰዎች ጋር ያለን ኢንተራክሽን በጣም ቆንጆ በሆነ ቁጥር ሁሉ ጊዜም ዳዕዋ እያደረግን ነው ማለት ነው ኢንሻአላህ። በጣም ኡስታዛችን ደስ የሚል ነው። በፊት ዳዕዋዎችም ኹጥባዎችም የሱ ባይዘይ ሁላችንም እንደምናውቀው ክርስቲያን ወንድሞቻችን ሳይቀር የሚሰሩበት ቪዲዮ ቲክቶክ ላይ የሚለቁበት ኡስታዛችን ነው።
ከዛ በተለየ ደግሞ እንግዲህ እንደዚህ አይነት እውቅና ሲሰጠው በጣም ያስደስታል ወላሂ ኮርተንበሃል ኡስታዛችን መብሩክ ብያለሁኝ እንግዲህ ቀጣይ ማሳያችሁ ቪዲዮ በዱባይ የተከሰተው አነጋጋሪ ነገር ነው እሱን ቪዲዮ ተመልከቱት ተነሳስላቸው እሺ ለዶክተር አብይ አህመድ አድርሽልኝ ብለው ፈገግ ብለው አብረውኝ ተነሱ ለኢትዮጵያውያን ያላቸው ፍቅር ይለያል ስትልም ሰናይት ስለ ፕሬዝዳንት ሼህ መሐመድ ቢን ዛይድ ለኢትዮጵያውያን ስላላቸው ክብርም ትናገራለች ከዓለም እጅግ ሩህሩህና ተጽዕኖ ፈጣሪ መሪዎች መካከል አንዱ የሆኑ ኤሚሬትስ ፕሬዝዳንት ፎቶ የተነሳች የመጀመሪያዋ ኢትዮጵያዊ ሴት ሆናለች ሰናይት እንደምትለው ከሆነ የፕሬዝዳንቱ እናት ቤትም ትሰራለች ታዲያ ሼኹ እናታቸውን ለመጠየቅ ለኢድ ሲመጡ ፎቶ አብረው እንዲነሱ ስጠይቃቸው እሳቸውም ኢትዮጵያዊ ነሽ ወይ ብለው ጠየቋት እሷ ምላሿ አዎ ነበር ከዛ ለዶክተር አብይ አህመድ አድርሽለት ብለው ፈገግ ብለው አብረው ፎቶ ተነሱም ትላለች ሰናይትም ለሰው ልጅ ያላቸው ክብር የሚገርም ነው ለኛ ለኢትዮጵያውያን ደግሞ ይለያል ትላለች ሼኹ ጋር ፎቶ የተነሳች የመጀመሪያዋ ኢትዮጵያዊ ሴት ሆናለች ሀበሻውያን እንግዲህ በጣም ታማኞች ነን እንግዲህ ድሮም አንስቶ ነው ረሱላችንን በመንከባከብ እነ በረካ ይታወቃሉ አልহামዱሊላህ በጣም ስማችን የሚያድስ ነው አሁን ደግሞ እንግዲህ የሰማነው ዜና ይሄን ደግሞ የሚያረጋግጥ ነበር በጣም ደስ ብሎኛል እንግዲህ የመዳም ቅመሞች ምን ያክል ባህሪያቸው ለአረቦች በጣም ምቹ እንደሆነ የሚያሳይ ነው በጣም ደስ ብሎኛል እንግዲህ ለዛም ነው እንግዲህ የዱባዩ መሪ ፎቶውን አብረዋት እንዲነሱ የፈቀዱላት ታቃላችሁ በጣም እንግዲህ ትልቅ መሪ ናቸው ዓለም ላይም ተጽዕኖ ፈጣሪ መሪ ናቸው እሳቸው ጋር ፎቶ መነሳት እንደዚሁ ቀላል ነገር አይደለም እናታቸውን የምትንከባከበላቸው ሰራተኛ ነው ወደዚህ ብለው ጠጋርገው ፎቶ መነሳታቸው ለኢትዮጵያውያን ያላቸውን ፍቅር ያሳየ ነው በዚህም ደግሞ ሀበሻውያን እንግዲህ በየሄድንበት ያለን ፍቅር ያለን ታማኝነት የምናሳይበት መንገድ ነው እንግዲህ በጣም ደስ የሚል ቪዲዮ ነበር በውጭ የምትኖሩ እንግዲህ ወንድምና እህቶች ደግሞ የተለያየ እንግዲህ ሁኔታ ይገጥማችኋል ገጠመኝ እናንተ ደግሞ እንግዲህ ምን አይነት አረቦች እንዳሏችሁ ምናምን እስቲ ኮሜንት ላይ ሐሳብ ስጡበትና እንወያይበታለን እንግዲህ ቀጣይ ማሳያችሁ ቪዲዮ ክርስቲያኖ ሮናልዶ በጣም አነጋጋሪ ሆነ ተግባር ነው ያደረገው እሱም ደግሞ የዋንጫ ጨዋታ ነበረው ለሀገሩ ማለት ነው እሱም ደግሞ እጁን ዘርግቶ ዱዓ ያደረገ ነበር የነበረው እንግዲህ ወደ ሙስሊሞች የሚመሳሰል ነገር አለው እሱም ደግሞ እንግዲህ ብዙ ሰዎች እየተቀባበሉት ነበር እኔም ይህ መረጃ ሊያልፋችሁ አይገባም በየ ወደ እናንተ ይዤው መጥቻለሁኝ አብረን እንመለከታለን ተመልከቱ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ትላንት እጅግ በጣም ተጠባቂ በነበረው የዋንጫ ጨዋታ ላይ እጅግ እንግዳዊ የሆኑ ክስተቶች ተፈጥሯል ብዙ ያለመድናቸውና ያልገመትናቸው ነገሮች ሲያረግ ነበር ያንን አቀርብላችኋለሁ እስከ መጨረሻው ተከታተሉኝ በአለም ላይ በብዙዎች እጅግ በጣም በጉጉት ሲጠበቅ በነበረው በሚሊዮኖች ደግሞ በቀጥታ ስርጭት በተከታተሉት የዋንጫ ጨዋታ ፖርቹጋል ከስፔን በመታረገው የነበረው ጨዋታ ላይ CR7 ተጫውቷል በጨዋታውም ላይ አንድ ጎል አስቆጥሮ ነበር ታዲያ ወደ መጨረሻ አካባቢ ተቀይሮ ከወጣ በኋላ ሀገሩ ፖርቹጋል ያንን ወሳኝ ጨዋታ በተደጋጋሚ ካሜራውን እሱን ሲያሳይ እጅግ በሚያስገርም ሁኔታ ዱዓ ያደረገ ነበር ከላይ በቪዲዮ እንደምትመለከቱትና ፎቶዎቹም ላይ እንደምትመለከቷቸው ዱዓ ያደረገ ነበር ይሄ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ወደ ሳውዲ ሄዶ መጮት ከጀመረ በኋላ ብዙ እንግዳዊ ነገሮችን ተመልክተናል የሆነ ነገር ማነቅ ሲፈልግ ማሻአላህ ነው የሚለው ሰውን ሰላም ማለት ሲፈልግ አሰላሙ አለይኩም ነው የሚለው ብዙ ጊዜ እስላማዊ አለባበሶችን ይለብሳል ባህሪዎቹም እጅግ በጣም በሚያስገርም ሁኔታ ብዙ ለውጥ ታይተውበታል እውነት ለመናገር ብዙዎቻችን ዓለም ላይ ያሉ ሙስሊሞች በአብዛኞቹ ይሄን ሰው ይወዱታል ምክንያቱ ደግሞ ለጭቆኖች ሁሌም ድምጽ ስለሚሆን ለተራቡት ሁሌም ካለው ላይ ስለሚያካፍል ለፓለስታይንም ጭምር ብዙ ጊዜ የወርቅ ጫማውን ሽጦ እንደረዳቸው ሁላችንም እናስታውሳለን ፓለስታይን ብቻ ሳይሆን ሶሪያን በመጥፎ ሁኔታ ውስጥ በነበረቻት ድምጽ ሆኗቸው ነበር ታዲያ በብዙ አጋጣሚዎች በብዙ ምክንያቶች ይሄ ሰው ወደ እስልምና እንዲመጣ እንፈልጋለን በአብዛኞቻችን ይወደዳል እና በዚህ አጋጣሚ የCR7 ደጋፊዎች እንኳን ደስ አላችሁ ይሄ ሰው ወደ እስልምና እንዲመጣ ደግሞ ሁላችንም በዱዓ እንበርታ አላህ ማንን ወዴት መውሰድ እንዳለበት ጠንቅቆ ያቃልና ኢንሻአላህ መጨረሻውን ያሳምርለት ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት አላህ ሂዳያ ይስጠው እንግዲህ ለዚህ እግር ኳስ ተጫዋች በጣም ለሙስሊሞች ጥሩ አመለካከት ካላቸው እግር ኳስ ተጫዋቾች መካከል አንዱ ነው ከዚህ በፊትም ለፊልስጤሞች በጣም ድጋፍ ያደርግ ነበር እንደዚሁ ደግሞ ሙስሊሞች በጣም ያገዛል ለፊልስጤሞች ደግሞ ለሱ የቁርአን ስጦታ ከዚህ በፊት ሰጥተውት ነበር እንደዚሁ ቁርአንን በክብር ተቀብሏቸዋል ማለት ነው ፊልስጤሞችን በጣም ያገዛል እንደዚሁ ደግሞ አሁን ላይ ሳውዲ ነው እየተጫወተ ያለው አንዳንድ ግለሰቦች ሳውዲ መኖሩ ካላቸው እሱን ሜቢ አይታችሁ ሊሆን ይችላል ፉትቦል ማች ላይ ምናምን
على كل حال الله هداية እንዲሰጠው هداية ከአላህ ነው ሰውየው ግን ለዲን الاسلام ያለው ክብርና አድናቆት በዚህን ያክል ፌመስ ሆኖ ሲገኝ በጣም ደስ የሚልና የሚያኮራ ነው ማሻአላህ አላህ هداية እንዲሰጠው ሁላችሁም ዱዓ አድርጉለት ቀጣይ የምንመለከተው ቪዲዮ እንግዲህ የኡስታዛችን ኡስታዝ አቡበክር አህመድ ነው እሱም ደግሞ እንግዲህ ሰዎችን በመሳደብ እንደዚሁም በማንቋሸሽ እንዲሁም ደግሞ ሌብነት ምናምን እንደ አራዳነት የሚቆጥሩ ሰዎች አሉ እነዚህን ሰዎች ጋር እንግዲህ ምን አይነት ሰዎች ናቸው ምን አይነት ማስጠንቀቂያ ይገባቸዋል የሚለውን ኡስታዛችን ያብራራልና እሱን ቪዲዮ እንመለከት ሌብነት አራዳነት እየተባለ ማጭበርበር አራዳነት እየተባለ ዋና ይዞ መገኘት ነው ቀደም እንዳለው እየተባለ በየትኛውም አይነት መልኩ ሰዎች የሚመርጧቸው ኔጌቲቭ መስመሮች ውቅና ተሰጥቷቸው ክብር ተችሯቸው እከሌ እየተባሉ እንዲጠሩ ሲያደርጓቸው ስትመለከት ለዛ ነው አንዳንድ ጊዜ ዓለሙ የተገለባበጠ ሲመጣ እውነት ይደበቃል የሚያወጣው እስኪመጣ ድረስ ሐሰት ይነክሳል ምክንያቱም በፊት ለፊት ሚዲያው ያግዘዋል ይጮሃል ገንዘብ አለ ይረጫል ብዙ ነገር መግዛት የሚቻሉ ነገሮች አሉ ያን ነገሮች መለወጥ የሚችል በጣም እንትን ላይ በዓለማችን 20ኛው ክፍለ ዘመን መባቻ ላይ አሜሪካ ውስጥ ትልቅ ስብሰባ ተደርጓል ያ ትልቅ ስብሰባ አሜሪካ ውስጥ ያሉ ታላላቅ የፊዚክስ የኬሚስትሪ ምሁራኖችና ፖለቲሻኖች ተሰበሰቡ ዓለማችን ላይ ከፍተኛ ቁጥር ያለውን ሰው ማጥፋት የሚችል መሳሪያ እንፍጠር ብለው በአንድ ጊዜ ብዙ ሰው ሊጨርስ የሚችል ያን ጊዜ ነው ኒውክሌር ቦምብ የተፈጠረው ኒውክሌር ቦምብ ተፈጠረና ሂሮሺማና ናጋሳኪ ላይ ተጣለ በመቶ ሺዎችን ሰዎች ገደለ በቀጥታ በተዘዋዋሪ ሌሎች መቶ ሺዎችን ሰው አጠፋ በጣም የሚያሳዝነው የሰው ልጅ መውረዱ ዕውቀት በትክክለኛው መንገዱ ካልሄደ እዝነት ካልታከለበት የፈጣሪ ፍራቻ ከሌለበት ማጥፋትን የሚያስደስት ስሜት የሰው ልጆችን በዛ ቁጥር ለክ ለማጥፋት የሚወስን ልብንና ጥንካሬን ይዞ ይመጣና ድንበር ያልፋል በጣም የሚያሳዝነው አይደለም መግደላቸው ብቻ አይደለም የዚህ መሳሪያ መፍጠራቸው ስኬታማነቱን በማድረግ እነዛ ሰዎች ሲሞቱ አሜሪካ ላይ ሴሌብሬት አደረጉ ትልቅ የደስታ ቀን ነው ሰው ልጅ ከመሰረቱ ሲለቅ ከተፈጥሯዊ ማንነቱ ሲወጣ የሚሻገርበትና የሚሄድበት ነገር መጥፎን ነገር እንደ መልካም ነገር አድርገው እንግዲህ ሴሌብሬት አድርገው እንቅና ሰጥተው ሚዲያ ላይ አውጥተው ተሳካለን ብለው በመቶ ሺዎች ሰዎች በመጨረሳቸው የንጹሃንን ደም በማፍሰሳቸው የደስታ ቀን አድርገው ፌሽታ እስከማድረግ ደረጃ መድረስ ይሄን ደግሞ እንቅና ሰጥቶ በሚዲያ በመናምን እውነት እስኪመስል የሰሩት ነገር መልካም እስኪመስል ድረስ እዚህ ደግሞ መልካሙ ነገር እንደ መጥፎ ነገር ተወግዞ ተደብድቦ እዛ ተደብቋል የሚያወጣው እነዚህ ነገራቶች ናቸው ብዙዎቹ ነገር ያገላበጡ ያሉት ቅድም ያልነውንም የስሜት መደበላለቅ አላግባብ የሆነ ማንነትን መፈጠር በዚህ በምንመራባቸው ሚዲያዎችና በመንሄድባቸው መስመሮች ዋጋ እየከፈልንባቸው ያለ ይመስላል ይህ እንግዲህ እኛ ኢትዮጵያውያን ያለንበትን ሁኔታ የቃኘ ነበር ለማሰላችሁ ይህ ነገር ሁላችንም ቤት የሚገባ ነው ስንዋሽ ወይም ደግሞ የሆነ ነገር ስናረግ ምናምን አራዳ ሰው እንደዛ ብለን እናስባለን አራዳ ነው በቃ እሱማ ብለህ ነው ምናምን ሙድ ይገባው ምናምን ይባላል ነገር ግን ደግሞ ሐቅን የሚናገር ሰው ላይ ወይም ደግሞ ጥሩ ነገር ለሰዎች የሚያስተላልፍ ሰው ጋር ደግሞ በቃ እሱማ ፋራ ነው እንጂ ምናምን ነገር ነው ብዙዎቻችን ላይ አንዳንዶች በጣም ፐርፌክት የሆኑ ሰዎች አሉ ነገር ግን ደግሞ ብዙ ማህበረሰብ በዚህ ሁኔታ ላይ እየተቃኘ ሆኗል ኡስታዛችንም ማለት የፈለገው ይሄን ነው በጣም ቆንጆ ዳዕዋ ነበር ኢንሻአላህ በእርግጠኝነት ይሄን ቪዲዮ ካያችሁ በኋላ ቁርአንን መስሙበት ወይም ደግሞ የምትቀሩበት መንገድ ኢንሻአላህ በጣም ይቀየራል በያስባለሁኝ ስለ ተደቡር ወንድማችን እንግዲህ በደንብ አድርጎ ነው የሚያብራራው ቁርአን እንዴት አድርገን በትላዋ በተደቡር እንዴት መቅራት እንዳለብን ወላሂ በጣም ጥልቅ የሆነ ቅሶችና ታሪኮች ጋር አብሮ ደምሮ ኢንሻአላህ ይነግረናል እሱን ቪዲዮ ተከታተሉት ኢብኑ አልቀይም የሚባሉ ታላቅ ኢማም ናቸው ተደቡርን አስመልክተው ምን ይላሉ ሚፍታሁ ዳሩ ሰዓዳ በሚባለው መጽሐፋቸው ላይ እኚህ ሰው ከቁርአን ጋር ለዘመናት የተኗኗሩ ሰው ናቸው ታላቅ ኢማም ናቸው ምንድነው የሚሉት ለው ዓሊመ الناس ما في قراءة القرآن بالتدبر لاشتغلوا بها عن كل ما سواها ይላሉ ያ አላህ ቁርአንን በጥልቀት የመመርመር በጥልቅ አስተውሎት የማየት ጸጋውን ቢያውቁ ኖሮ ይላሉ ሁሉ ነገራቸውን እርግፍ አድርገው ተተው በዚህ ጉዳይ ላይ ብቻ ፎከስ አድርገው ይኖር ነበር ይላሉ ምን ያህል ቢያውቁት ነው እንደዛ ይላሉ አላህ እኮ ባጭር ቃል ገልጾታል ምን አለ ለው አንዘልና هذا القرآن على جبل لرأيته خاشعا متصدعا من خشية الله ይላል እንደ ምሳሌ አሁን ትልቁ ተራራ ምን ነው ሂማሊያ ተራራ ነው አይደል ለዚህ ተራራ ልክ እንደናንተ ኮንሺየስ ሰተነው ይላል አላህ ነው የሚለው ኮንሺየስ ሰተነው هذا القرآن ይሄን ቁርአን ነው የሚለው ይሄን ለው አንዘልና هذا القرآن على جبل በዚህ ተራራ ላይ ብንገልጸው ኖሮ ይላል ከቃሉ ክብደት የተነሳ ይላል ፍርክስ ብሎ ታያው ነበር ይላል አያ ሌላስ ቦታ ላይ ደግሞ ምንድነው የሚለው ይሄን ቃል ይላል የዚህን ቃል ጥልቀት ተረድታችሁት ለመዝግበው ብትሉ ይላል ይሄ ዓለም ላይ ያሉት ውቅያኖሶች በሙሉ ወደ
ቀለምነት ተቀይረው አሁን በዘመኑ ቋንቋ የፕሪንተር ቀለም ሆነው እንደማለት ነው ለመዝግቡ ብትሉ አለ አላህ Subhanahu Wa Ta'ala ትንተናው ከማለቁ በፊት ምኑ ያልቅ ነበር አለ ቀለሙ ያልቅ ነበር لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ይሄንን ነው እኮ አስተውል የተባልከው ይሄንን ነው እኮ ተደብሩና እንመርምር ያልን ያልነው እኮ ይሄንን በጣም ኃያል ነገር ነው ሱብሃንአላህ ሁላችንም ቁርአንን እንቀራለን ቀራንም እንላለን ነገር ግን ደግሞ በዚህ አይነት መንገድ ሲጥፍጥናው ይሄን ያክል ተቀላቅሎን እንቀራዋለን ወይ ይሄ የሁላችንም ጥያቄ ነው ሐቂቃ ሁላችንም ራሳችንን መፈተሽ በዚህ ጉዳይ ላይ ያለብን ኢንሻአላህ ቁርአንን አላህ ያጣፍጥልና የበለጠ ደግሞ አላህ ተደብር ሰጥቶን በተቋም እንቀራ አላህ ያድርገን እንግዲህ የዛሬዎቹ አስተማሪና ቆንጆ ያልኳችሁ ቪዲዮዎች እነዚህ ነበሩ እንዴት አገኛችኋቸው ሐሳብና አስተያየታችሁን ኮሜንት ላይ መስጠት አይረሳ እንግዲህ ኢንሻአላህ እስከዚህ ድረስ አይታችሁ ደግሞ ላይክ ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይረሳ የዛሬዎቹ ቪዲዮ ኢንሻአላህ ጨርሻለሁኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ